ከሀገራት ሞደቅ ጀርባ ያለ ስውር ሰው ነብይ ሁሉ ጊዜ የሚያወራችሁና የሚያስተምራችሁ የትኛውም ነገር በሙሉ የኢንካውንተር ውጤት ነው። የኢንካውንተር ውጤት የሆነ ነገር ነው የሚያስተምራችሁ። አንድ ፕሮፌት ብድግ ብሎ የሆነ መጽሐፍ ገልጦ ያስተምራል። ላይፉ ላይ ሀፕን ያደረገውን ከእግዚአብሔር ቃል አስደግፎ ነው የሚያስተምራችሁ። ምን ማለት ነው? መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡት ሙሉ የብሉይ ኪዳን መጽሐፍቶች በሙሉ የተጻፉት በነቢያቱ። አዲስ ኪዳን ጋር ስትመጡ ከዮሐንስ ራእይ ውጭ በሙሉ ያሉ የአዲስ ኪዳን ሜሴጆች ከወንጌላትና ከዮሐንስ ራእይ ውጭ እና ከሐዋርያት ሥራ ውጭ በሙሉ የተጻፉት በሐዋርያቶች ናቸው። ምን ማለት ነው? አዲስ ኪዳን በሐዋርያቶች ሲጻፍ ብሉይ ኪዳን በነቢያቶች ሲጻፉ ምን ማለት ነው? የአዲስ ኪዳን ጸሐፊዎች ነቢያቶች ያወሩትን ነገር ነው ያብራሩልን። ነቢያቶች የጻፉትንና ያስተማሩትን ነገር ነው ያብራሩልን። ማለትም ፕሮፌት እንትና ያስተማረው ነገር እንደዚህ ነው። ምሳሌ ሐዋርያት ሥራ 2ን ስታነቡ ፒተር እንደዚህ ነው ያለው። አሁን ያያችሁት የመንፈስ ቅዱስ እንቅስቃሴ አለ። ነብዩ ኢዩኤል የተነበየው ነው ያለው። ያንድ አፖስትል ትልቁ ስራው ያንድን ነብይ አገልግሎት ማብራራት ነው። ያንድን ነብይ ትምህርት ማብራራት ነው። ነብይ የሚያስተምራቸው የትኛውም ትምህርት በሙሉ የኢንካውንተር ውጤት ነው። ለዛ ነው ፖል በኢንካውንተር ስለሚያምን ነው የሪቨሌሽን መንፈስ እንዲሰጣችሁ ጸልያለሁ ያለው። ያለፈው እሁድ ላይ ሳወራችሁ ከፕሮፌት ኤላይጃ ጋር ወይም ከኤልያስ ጋር ስለነበረ ኢንካውንተሮቻችሁ ነበር። ቪዥኑን አልነገርኳችሁም፣ ግን ያለፈውን ርዕስና የአሁኑን ቶፒክ የማስተምርበት ምክንያቴ ከፕሮፌት ኤላይጃ ወይም መጽሐፍ ቅዱሳችን ውስጥ ካለው ኤልያስ ጋር እግዚአብሔር በድሪም ይሄንን ኤልያስ የሚባለው ነብይ በድሪም ካሳየኝ በኋላ እሱ ጋር ካወሩኋቸው ወይም ከሱ ከሰማኋቸው አንዳንዶችን ነው የማወራችሁ። ይሄ ትምህርት የዛ ኢንካውንተር ውጤት ነው። ክብር ለኢየሱስ ይሁን። ብዙዎቻችሁ ግን ወደ ትምህርቱ ከመሄዴ በፊት ስለ ኤልያስ ላውራችሁ ቢኮዝ መጽሐፍ ቅዱሳችን ውስጥ ስለ ኤልያስ ደጋግሞ ስለሚያወራ ስለ ኤልያስ ላውራችሁ። ይዘ ኤልያስ ማን ነው? መጽሐፍ ቅዱስ ስለ ኤልያስ ሲያወራ ድንገት ብድግ ብሎ ፍሮም ቴስቢ ከምትባል ቦታና ከተማ የተነሳ ቴስቢያ የሚባል ፐርሰን ስለሆነ ስለ አንድ ኤልያስ ያወራቸዋል። ቢፎር ዛት ስላለው ላይፍ ያወራችሁ። የት ነው? ማነው አባቱ? ማነው እናቱ? የት ነው የተወለደው? እንዴት ነው አስተዳደጉ? ማንም ያወራችሁ መጽሐፍ ቅዱስ ውስጥ። ከዛ በኋላ ስለ አገልግሎቱም ሲያወራችሁ ስለ አገልግሎቱ ጥቂት ነው የሚያወራችሁ። መጽሐፍ ቅዱሳችሁን ስታነቡት መጽሐፍ ቅዱሳችን ስናነበው ኤልያስ ኤልሳ ወደሚባል ሰው ቅባትን አስተላለፈ ይላቸዋል። መጎናጸፊያ ወደቀበት ኤልሳ መጎናጸፊያ ከወደቀበት በኋላ ግን መጽሐፍ ቅዱስ ኤልያስ የት እንደሄደ አይነግራችሁም። ብዙ ሰዎች ኤልያስ ሄቨን ሄደ ይመስላችኋል። የናዝሬቱ ኢየሱስ እንደነገረን ከሆነ ወደ ሰማይ ይወጣ ማንም የለም። ከሰማይ ከወረደው በስተቀር ወደ ሰማይ ይወጣ ማንም ማለት ማንም ነው። ኤልያስ እናንተ የማታውቁት የሆነ ሳሙኤል ነው ያለው ማለት ነው። እጅግ በጣም በሚገርም ሁኔታ ከመጽሐፍ ቅዱስ ውስጥ ኤልያስ ብዙዎቻችሁ የኤልያስ መጨረሻ የሚመስላችሁ ኤልሳ ጋር መጥቶ መጎናጸፊያውን ከሰጠ በኋላ ኤልያስ የሚባል ቃል መጽሐፍ ቅዱስ ውስጥ ኤልያስ የሚባል ሰው ሲያገለግል አይታችሁ አታውቁም። ናውኔ ከመጽሐፍ ቅዱስ ውስጥ ብሉይ ኪዳን ላይ ከዚህ ሁኔታ በኋላ ኤልያስ ያገለግል አሳያችኋለሁ። ክብር ለኢየሱስ ይሁን። አሜን። በደንብ ስሙኝ። ኤልያስ ኤልሳን መጎናጸፊያ ካካፈለው በኋላ የሆነው ነገር አንድ ነው። ኤልሳ ተነስቶ ማገልገል ጀመረ። 5 ነገስታቶች ውሃ ጠምቷቸው ያለ ኢዮሳፍጥ የሚባል ንጉስ ኤልሳን ኢንቫይት አደረገው። ኢዮሳፍጥ የሚባል ንጉስ ኤልያስ እዛ ስፍራ ላይ አልነበረም። ኢዮሳፍጥ ከሞተ ከብዙ ዓመታት በኋላ የኢዮሳፍጥ ልጅ ከሞተ ከብዙ ዓመታት በኋላ የሱ የልጅ ልጅ ከሞተ ከብዙ ዓመታት በኋላ ስፔሻል ከ100 ዓመት ከሚቆጠር ጊዜ በኋላ ኢቭን ኤልሳ የሚባለው ነብይ ከሞተ በኋላ ኤልያስ ድጋሚ ብድግ አለ። ከየት እንደመጣ ሳይታወቅ ኤልያስ ድጋሚ ተነሳ። ሁለተኛ ዜና ምዕራፍ 21 እንክፈቱ። ሁለተኛ ዜና ምዕራፍ 21 ምዕራፍ 1 ቁጥር 1 ኢዮሳፍጥም ከአባቶቹ ጋር አንቀላፋ። ማን? ኢዮሳፍጥ በኤልሳ ዘመን ነበር የነበረው። እሱ አንቀላፋ። እሺ
በዳዊትም ከተማ ከአባቶቹ ጋር ተቀበረ። እሺ ልጁም ኢዮራም በእርሱ ፋንታ ነገሰ። ኢዮርባም ነገሰ። እሺ ለእርሱም የኢዮሳፍጥ ልጆች አዛሪያስ፣ ይህኤል፣ ዘካርያስ፣ ኤዛሪያስ፣ ሚካኤል፣ ሰፋጥያስ የሚባሉ ወንድሞች ነበሩት። ኦኬ እነዚህ ሁሉ የይሁዳ ንጉስ የኢዮሳፍጥ ልጆች ነበሩ። አባታቸውም ብዙ ስጦታ ብርና ወርቅ የከበረም ዕቃ በይሁዳም የተመሸጉትን ከተሞች ሰጣቸው። በደንብ ስሙ። ኢዮሳፍጥ በኤልሳ ዘመን ነበር። በኤልሳ ዘመን በኤልሳ ተገልግሏል ኢዮሳፍጥ። ይሄው ንጉስ ሞተ ይላል። ይሄው ንጉስ ሲሞት ኤልያስ አስቀድሞ ተነጥቋል። ቁጥር 12ን እስኪ አንብቡት። ይሄ ንጉስ ከሞተ በኋላ ከዛ በኋላ አንድና ሁለት ነገስታቶች ከተሾሙ በኋላ ቁጥር 12ን አንብቡት። ከነቢዩም ከኤልያስ እንዲህ የሚል ጽሕፈት መጣበት። ከነብዩ ከማን? በደንብ ስሙ። ከብዙ መቶ ዓመታት በፊት ኤልያስ ተነጥቋል ለሆኑ ሰዎች። ከብዙ መቶ ዓመታት በኋላ ኢቭን ቅባትን ያካፈለው ሰውዬ ከሞተ በኋላ ኤልሳ ከሞተ በኋላ ኤልያስ ለሆነ ሰው ሜሴጅ መጻፍ ጀመረ። ሜሴጁን ደግሞ ትንቢቱን ይነግራቸዋል። ቁጥር አንብበው ከ13 እያልክ ማይ ጉድነስ ሃሌሉያ። ከነቢዩ ከኤልያስ እንዲህ የሚል ጽሕፈት መጣበት። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል። አሁን ይሄ ሰውዬ ቅባት ለኤልሳ ለሚባል ሰው አስተላልፏል። ሲነጠቅ አይታችኋል። ኤልሳ የሚባለው ሰውዬ ሙቷል። ኤልሳ የተነበየላቸው ነገስታቶች ሙተዋል። ከብዙ መቶ ዓመታት በኋላ ሰውየው ራሱ መጥቶ ፕሮፌሳይ ማድረግ ጀመረ። የት ነው የነበረው? ይሄንኑ ሰውዬ አዲስ ኪዳኑ ስላሳያችሁ ይችላል ፕሮፌሳይ ሲያደርግ። የዛሬ ትምህርት የረሰሱ ስላልሆነ ሌላ ጊዜ ስለ ኤልያስ አስተምራችኋለሁ። ከጥቂት ዓመታት በፊት አንድ እግዚአብሔር ሰው ጋር አንድ ስፍራ ላይ ቁጭ ብለን ለምሳ ልጋብዝህ ብሎኝ አንድ ስፍራ ላይ ቁጭ ብለን ልክ እጄን ልታጠብ የሚሄድበት ስፍራ ላይ አንድ ፐርሰን ሃይ አለኝ። አየሁት ፊቱን። ኤልያስ ነኝ አለኝ። ደን ፎከስ አልሰጠውም ቃሉን። እጄን ታጥቤ ስወጣ ሰውየው ዲሳፒር አድርጓል። ይሄንን ሰውዬ ባይብል ውስጥ ላሳያችሁ ይችላል። አዲስ ኪዳን ላይ ብዙ መጽሐፍቶች ላይ ላሳያችሁ ይችላል። ስለ ኤልያስ ስላልሆነ ማስተምረው ርዕስ ሌላ ቶፒክ ስለሆነ ሌላ ጊዜ ስለዚህ ስለ ኤልያስ ስለሚባለው ፐርሰን አስተምራችኋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ግን የሱ መንፈስና ኃይል እንዲያገኛችሁ ጸልያለሁ። አሜን። የሱ መንፈስና ኃይል እንዲያገኛችሁ ጸልያለሁ። ክብር ለኢየሱስ ይሁን። የዛሬ ርዕሳችን ምንድነው? ለሀገራት መውደቅ፣ ከሀገራት መውደቅ ጀርባ ያለ ስውር ሰው። የሪቨሌሽን መጽሐፍ ራእይን እንከፍታለን። ራእይ ምዕራፍ 2። አሁን ከዚህ በኋላ ማስተምረውን ትምህርት በደንብ ስሙኝ። ቢኮዝ የብዙዎቻችሁን ህይወት ነፃ ያወጣል፣ የብዙዎቻችሁን ህይወት ይቀየራል ብዬ ስለማምን፣ ስፔሻሊ ደግሞ እግዚአብሔርን ለማገልገል ረሃብ ያላችሁ ሰዎች፣ ጌታ ኢየሱስን በልዩነት ለመግለጥና ለማገልገል እጅግ በጣም የከበረ ረሃብ ያላችሁ ሰዎች እና አገልጋይ የሆናችሁ ሰዎች ከዚህ በኋላ ማስተምረውን ትምህርት በደንብ ስሙኝ። ራእይ 2 ምዕራፍ 2 ከቁጥር 12 እስከ 14። በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። በሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለውን የታመነውን ምስክሬ አንጢጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም። ኦኬ። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ። በደንብ ስሙ። እስኪ ከላይ ጀምረህ አንብበው። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ምን ያለ? ያስተማረ። ማሰናከያው ትምህርት ነው ማለት ነው። የሚያሰናክለው ደግሞ ማንን ነው? የእስራኤል ልጆችን። እሺ
ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። ክብር ለኢየሱስ ይሁን። አሜን። የመልእክቱ ተቀባይ የፔርጋሞን ቤተክርስቲያን ነች። ፔርጋሞን ማለት ባይዘዌ በኮቪድ ዓለም ላይ በሞት ብዛት ቁጥር 1 ከነበሩ ከተሞች መካከል አንዷ ነች። ብዙ ህዝብ የሞተባት ከተማ ነች። ጣሊያን ውስጥ ያለች ከተማ ነች ፔርጋሞን። እሱ ብቻ አይደለም፣ የመጀመሪያው የኮቪድ ታማሚ የተገኘው የናይት ክለብ ውስጥ ነው። የመጀመሪያው የኮቪድ ታማሚ ፍሮም ናይት ክለብ ነው ሙሉ ከተማውን እንትን ያለው። በፔርጋሞን ላለችው ቤተክርስቲያን ሲጻፍ ሰይጣን መናገሻ ባለበት ከተማ ውስጥ ነው የምትኖረው አለው። እሱ ብቻ አይደለም፣ እዛ ጋር ሰማዕት የሆነ አንቲፓስ የሚባል ሰው አለ። አንቲፓስ የሚባል ሰው መኖሩ ብቻ ሳይሆን አንቲፓስን የመሰለ የእምነት ጀግና በሚኖርበት ከተማ ውስጥ አለ የበለዓምን ደግሞ ትምህርት የሚከተሉ ሰዎች አሉ አለው። የበለዓም ትምህርት ደግሞ ምንድነው ሲባል በእስራኤል ፊት ምን ማድረግ? ማሰናከያ ማድረግ። ክብር ለኢየሱስ ይሁን። በመካከላችሁ የማንን ትምህርት? የበለዓምን ትምህርት የሚያስተምሩ መምህራኖች አሉ፣ ፎሎ የሚያደርጉ ሰዎች አሉ፣ የነሱን ትምህርት። ክብር ለኢየሱስ ይሁን። ይሄ የበለዓምን ትምህርት ያለው ቤተክርስቲያኒቷ ውስጥ ነው፣ አውትሳይድ አይደለም። ቤተክርስቲያኒቷ ውስጥ የበለዓምን ትምህርት የሚያስተምሩ ሰዎች አሉ። ዛሬ የምንማማረው የበለዓም ትምህርት ምንድነው ነው። ስለ በለዓም ላውራችሁ። ክብር ለኢየሱስ ይሁን። አሜን። ብዙ ሰዎች ስለ በለዓም ሲወራ ግራ ይገባቸዋል። አንዳንዱ በለዓም ሟርተኛ ነው ብሎ የሚያምን የሆነ ግሩፕ አለ። የሆነ ግሩፕ ደግሞ ኖ ይሄ እግዚአብሔር ነብይ ነው፣ መንገድ የሳተ እግዚአብሔር ነብይ ነው ብሎ የሚያምኑ ሰዎች አሉ። ሁለቱም ማስታረቅ ከባድ ነው። መጽሐፍ ቅዱስ ደግሞ እስራኤላዊ እንዳልሆነ ይናገራል። በሌላ መንገድ ደግሞ ሰውየው እስራኤላዊ ነው። ሁለቱም ማስታረቅ ከባድ ነው። ግን የበለዓምን ኦሪጂን ልንገራችሁ። በለዓም ሚዲያማዊ ነው መጽሐፍ ቅዱስ እንደሚነገረን። ሚዲያም ማለት ደግሞ አብርሃም ከኬጥሯ ከወለዳቸው ልጆች መካከል አንደኛው ነው። በለዓም በኬጥሯ በኩል የአብርሃም ልጅ ነው። በኬጥሯ በኩል የአብርሃም ዘር አለበት። ነገር ግን እስራኤል የሚባለው ዘር የሚቆጠረው በያዕቆብ በኩል ስለሆነ ያዕቆብ ስለነበረ እስራኤል የተባለው 12 ልጆች ስለነበሩ እንደ ነገር የተቆጠሩት በዛ ምክንያት ሰውየው እስራኤላዊ አይደለም። ነገር ግን ደግሞ የዘር ግንዱ የሚመዘዘው ከነሱ ነው። አያታቸው ወንድም የነሱ አያት የአብርሃም አባት ነው። ከኔ ጋር ናችሁ? አብርሃም ሳራ ከሞተች በኋላ ከቄጥሯ ከወለዳቸው 6 ልጆች መካከል አንደኛው ሚዲያም ነው። ሚዲያም አባት ነው። ሰውየው የዛ ሀገር ሰው ነው። ከሚዲያም ልጆች መካከል አንደኛው ነው። ክብር ለኢየሱስ ይሁን። ከሚዲያም ልጆች መካከል አንደኛው ነው። ከሚዲያም ልጆች መካከል አንደኛው ነው። ለምንድን ነው የበለዓም ትምህርት ይህን ያክል ፓወርፉል የሆነው? የፔርጋሞን ቤተክርስቲያንን እስኪነቀንቃት ድረስ ጌታ የምነቅፍብህ ነገር አለኝ እስከሚል ድረስ የበለዓምን ትምህርት ይህን ያክል ፓወርፉል ሆነ። ባላቅ ማለት መጽሐፍ ቅዱሳችን ዘኍልቍ 22 23 24 ላይ እንደምታነቡት ባላቅ ማለት እስራኤልን እንዲረግምለት በለዓምን ያመጣ ሰው ነው። ባላቅ ማለት የስሙ ትርጉም ዲስትሮየር ማለት ነው፣ አጥፊ ማለት ነው። በለዓም ማለት ደግሞ ባል ማለት ከርሲንግ ማለት ነው። አም ማለት ኔሽን ማለት ነው። ኔሽንን የሚረግም ማለት ነው። የበለዓም ብቸኝነት የሚሰራው ትልቁ ስራ ምንድነው ካልከኝ ኔሽንን ዳውን ማድረግ ነው፣ መርገም ነው። እንዴት በምን አይነት መንገድ አንድ ኔሽን ወርታሽ ማዝቀጥ እንዳለበት የሚያክሰው ነው። ባላቅ ዲስትሮየሩ ሲያስብ የእስራኤልን ኔሽን ማን ያጠፋልኛል ማን እንትን ይለኛል ብሎ ሲያስብ ጦረኛ የሆኑ ሰዎች ነው አይደል የሚያስበው። ኔሽንን ከርስ ማድረግ የሚችል ሰው አለ ብሎ በለዓምን ነው የጠራው። በለዓም የስሙ ትርጉም አገራትን መርገም የሚል ትርጉም ነው ያለው። ኔሽንን ምን ማድረግ? ከርስ ማድረግ። ባል ማለት ከርሲንግ ማለት ነው። አም ማለት ኔሽን ማለት ነው። በለዓም ማለት ከርሲንግ ደ ኔሽን ወይም ኔሽንን መርገም ማለት ነው። በለዓም በብቸኝነት የሚሰራው ስራ የዚህ ሰውዬ ትምህርትና ስፒሪት ኔሽን ላይ ፎከስ ያደረገ ትምህርት ነው። ግለሰብ ላይ አይደለም የሚያነጣጥረው። ኔሽንን ዲስትሮይ ማድረግ፣ ኔሽኖችን ወደታች ማውረድ፣ ኔሽኖችን ወደታች መጣል። በቃ የዚህ ስፒሪት ሲስተም በሙሉ የሚሰራው ኔሽኖች ላይ ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። በለዓም የሚባለው የዚህን ሰውዬ ስም ጴጥሮስ ጠቅሶታል፣ ይሁዳ ደግሞታል። ሌሎች የመጽሐፍ ቅዱስ ክፍሎች ላይ ስፔሻሊ ደግሞ የብሉይ ኪዳን
ትምህርቶችና የመጽሐፍ ቅዱስ ክፍሎች ላይ የዚህ ሰውዬ ትምህርት ደጋግሞ ተጠቅሷል። ይሄን ሰውዬ 3 የመጽሐፍ ቅዱስ ምዕራፍ ላይ ነው የምታገኙት። 3 የመጽሐፍ ቅዱስ ምዕራፍ ላይ ነው የምታገኙት። ሳምታይምስ አንድ ነገር እንዲገባችሁ ፈልጋለሁ። መጽሐፍ ቅዱስ ኤልዛቤል መንፈስ ይላል። ልክ ነኝ አይደል? ኤልዛቤል ደግሞ አንዲት ዘመን ላይ ትኖር የነበረች ሴት ነች። ሴትዮዋ በህይወት የለች። ዋይ መንፈሱ ግን በሷ ስም ነው የሚጠራው። ሄሎ መንፈሱ ሴትዮዋ ሳትኖር በፊት ኦፕሬት ሲያደርግ የነበረ መንፈስ ነው። ሴትዮዋን ሲያገኛት አሁንም ኦፕሬት ማድረጉን ነው የቀጠለው። ሴትዮዋ ከሞተች በኋላ የመንፈሱ ኔም ኤልዛቤል ነው። ከኔ ጋር ናችሁ? አዲስ ኪዳን ላይ ይመጣና ደግሞ ኤልዛቤል ብሎ ስለ ሴትዮዋ ያወራል። ብሉይ ኪዳን ላይ የተዘጋ ምዕራፍ አይደለም ያለው። ዋይ ሴትዮዋ በህይወት ሳትኖር ሞታ ለምን ስፒሪቱ በሷ ስም ይጠራል? በላምም እዚህ ስፍራ ላይ ስታዩት ሰውየው የለም በህይወት። ሰውየው በህይወት የለም። አዲስ ኪዳን ጋር መጥቶ ግን ጋድ ምን አለ? የበላም ትምህርት ይላል። ከኔ ጋር ናችሁ? ጋድ አዲስ ኪዳን ጋር መጥቶ የበላም ትምህርት ይላል። ምን ማለት እንደሆነ ልንገራችሁ። ምናልባት ይሄንን ሳወራ ብዙዎች ግር ሊላችሁ እንደሚችል አምናለሁ። ብዙዎች ግራ እንደሚገባቸው አምናለሁ። መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡት ስለ ግብጽ ነገስታት ሲያወራ ፈርዖን ብቻ ነው የሚለው። ኔማቸውን አይጠቅስም። ዮሴፍ ዘመን ላይ የነበረው ፈርዖን እና ሙሴ ዘመን ላይ የነበረው ፈርዖን ሁለቱ አንድ አይነቶች አይደሉም። ዮሴፍና ሙሴ መካከል ረጅም ዓመት እድሜ ጋፕ አለ። ከኔ ጋር ናችሁ? በዮሴፍ ዘመን የነበረውን ንጉስ ፈርዖን እያለ ነው የሚጠራው። በሙሴ ዘመንስ ፈርዖን። ግን ኔማቸው የተለያየ እኮ ነው። ለምንድነው ፈርዖን ሁለቱን የሚላቸው? የኢሳይያስ መጽሐፍም ላይ ስትመጡ የግብጽ ፈርዖኖች እያለ ፈርዖን ነው የሚያወራው። ዋይ ኔማቸውን ለምን ሜንሽን አያደርግም? ለምን ኔማቸውን ሜንሽን አያደርግም? በቃ ዋይ ለምን ፈርዖን ለምን ይባላል? የሰዎቹ ኔሞች በተቀያየረ ቁጥር የሚያቀያየር አንድ ኔም አለ። ምን ማለት መሰላችሁ? ከ300 ዓመት በፊት የነበረ ኪንግ ኤ ከሆነ ከሱ ዓመት ከወደቀ በኋላ ኪንግ ቢ ነው የመጣው እኮ። እናንተ ግን ኪንግ ኤ እያላችሁ ነው የቀጠላችሁ ያላችሁት። ሲ መጥቷል፣ አሁንም ኪንግ ኤ እያላችሁ ነው የምትጠሩት። ዲ መጥቷል፣ ኪንግ ኤ እያላችሁ ያላችሁት። ከሺህ ዓመታትም በኋላ ሌላ ንጉስ መጥቶ ያንን ንጉስ ማን ብላችሁ እየጠራችሁ ያላችሁት? ኪንግ ኤ። ሁሉም ፈርዖኖች እኮ በእድሜም በዘመንም በነገሱበትም ታይም ይለያያል። ሁሉንም ስንጠራ ፈርዖን ነው የምንለው። ብዙ ሰዎች ፈርዖን የሚለው ስም ላይክ አጼ ወይም ንጉስ የሚልን ቃል የሚተካ ይመስላችኋል። ኖ እንደዛ አይደለም። መንፈሳዊ ዓለም ላይ አንድ ነገር ፉሊ ኦፕሬት ካደረገብህ 100% ኦፕሬት ካደረገብህ አንተ ቢካም ኦፊስ ነው የምትሆነው። መንፈሳዊ ዓለም ላይ አንድ መንፈስ ፉሊ በኃይል አንተ ላይፍ ላይ ኦፕሬት ካደረገ አንተ ቢካም ኦፊስ ነው የምትሆነው። ምን ማለት መሰላችሁ? እግዚአብሔር ሆይ የነቢያት መንፈስ ያገኘን ብለን እንጸልያለን። የኤልያስ መንፈስ ደግሞ እንዲያገኛቸው የሚጸልዩ ሰዎች አሉ። ምንድነው ዲፈረንሱ በኤልያስና በነቢያት መንፈስ መካከል? አየ ስፒሪት ፉሊ ኦፕሬት ስላደረገበት ኤልያስ ቢካም ኦፊስ ሆኗል። አየ የግልሙትናው መንፈስ ኤልዛቤል ላይ ፉሊ ኦፕሬት ስላደረገባት የዛ መንፈስ መጣሪያ ኤልዛቤል ነው። የሆነ ሰው ያ መንፈስ ይሰራበት ብታገኝ ጀዝቤል ነው የምትለው። የዛ ሰው የስም እኮ ከበደ ሊሆን ይችላል። እያየው ጀዝቤል ነው ከበደ ብለህ አጠራው። ቢኮዝ ፉሊ ኦፕሬት ስላደረገባት ሰውየው በዛ ኦፊስ ውስጥ ኦፕሬት እያደረገ ነው። ኔሙ ቢካም ኦፊስ ስለሆነ ያ ፐርሰን በዛ ኦፊስ ውስጥ ኦፕሬት እያደረገ ነው ማለት። ስራዬ ብለው የጉልሙትናን ስራ የሚሰሩ ሰዎች ኔማቸው የተለያየ ነው፣ አካሄዳቸው የተለያየ ነው። ነገር ግን ደሞመንት አንተ ያያቸው ሳት የጀዝቤል ስፒሪት ውጣ ብለህ ነው ኮማንድ የምታደርገው። የሰዎቹ ስም እኮ ጀዝቤል አይደለም። ጀዝቤል እኮ ከብዙ ዓመታት በፊት የሞተች ሴት ነች። ዋይ ለምን የጀዝቤል ስፒሪት ብለህ የምትጠራው? ሴትዮዋ በጣም ኦፕሬት ስላደረገባት የሷኔም ቢካም ኦፊስ ሆኗል። እነዛ ሰዎች ላይ ማኒፌስት እያደረገ ያለ ኦፊሱን ነው ከነሱ ህይወት ላይ የምታባረው። ኦፊሱን ነው ከነሱ ላይፍ ላይ የምታባረው። ኦፊሱን ነው ከነሱ ላይፍ ላይ የምታባረው። ሰውየው ቢካም ኦፊስ ነው የሆነው። ፈርዖን ማለት ቢካም ኦፊስ ነው የሆነው። የገባ ሰው በሙሉ በዛ ኦፊስ ውስጥ ነው ኦፕሬት የሚያደርገው። እኔም አያስፈልግም፣ በዛ ኦፊስ ውስጥ ኦፕሬት ያደርጋሉ። ኤቭሪቲንጋቸው ተመሳሳይ ነው። ክብር ለኢየሱስ ይሁን። በላም የሚባለው ሰው ቢካም እንደዛ ነው የሆነው።
ሄሎ ከኔ ጋር ናችሁ? ለዛ ነው ራእይ ላይ መታችሁ ኤልዛቤል ብሎ ይጠቅሳታል እኮ ብዙ ሰዎች ኤልዛቤል ብሎ ይጠራት ወይ የባለ ራእዩ ኦር መጋቢው ኦር ከመሪዎቹ አንደኛው ሚስት ናት ይላል። የዛች ሴትዮ ስም ጀዝቤል አይደለም። ኮል ስናረጋት ግን ጀዝቤል ነው። ምሳሌ አንድ ፐርሰን ፕሮፌቲክ ኦፊስ በኃይል ኦፕሬት ቢያደርግበት አንተ ኦፕሬት አደረገበት፣ ሰንበዲ እዚህ ጋር ኦፕሬት አደረገበት፣ የሆነ ሰንበዲ ኦፕሬት አደረገበት። የሶስት ስም የተለያየ ነው። ኦፊስ ስለሆነ ኦፕሬት የሚያደርግበት ፕሮፌት ብለን ነው ሶስቱን የምንጠራቸው። ከኔ ጋር ነህ? ዳን ልለያችሁ ስንፈልግ ነው ፕሮፌት ኤ፣ ፕሮፌት ቢ፣ ፕሮፌት ሲ የምንላችሁ እንጂ ሶስታችሁም ቢካም በዛ ኦፊስ ውስጥ ስለሆነ ኦፕሬት የምታደርጉት ሶስታችሁን ኮል የምናደርገው ፕሮፌት እያለ ነው። ክብር ለኢየሱስ ይሁን። ሶ በለዓም የተባለው ሰውዬ የተጠቀሰበት ምክንያት ያ ነው። ትምህርቱ እጅግ በጣም ዴንጀረስ ትምህርት ነው። እስቲላው ድረስ ኦፕሬት የሚያደርግ ትምህርት ነው። እስቲላው ድረስ ዲስትሮየሩ ዴመን አጋንንት እስቲላው ድረስ አንድን ኔሽን እና አንድን ፓወርፉል የሆነ ኔሽን ለማጥፋት የሚጠቀምበት ዊዝደም እና ትምህርት ስለሆነ እጅግ በጣም ፓወርፉል ነው። ፔርጋሞን በምትባለው ቤተክርስቲያን ውስጥ በቃ የምነክፍብህ ከባዱ ነገር አለው የበልዓምን ትምህርት ነው ያለው። የበልዓምን ትምህርቱ ደግሞ እንደሚያደርገው ሲባል እንዲሰስኑና ለጣዖት የተሰዋን ምን እንዲሉ እንዲበሉ ግን ለማን የመከረው ይላል? ለባላቅ ምን ያለው የመከረው ወይም ያስተማረው። ክብር ለኢየሱስ ይሁን። በለዓም መቼ ነው ባላቅን እንደዚህ አይነት ትምህርት ያስተማረው? በለዓም መቼ ነው ባላቅን እንደዚህ አይነት ትምህርት ያስተማረው? ባላቅ በበለዓም እንደዚህ አይነት ትምህርት የተማረው መቼ ነው? ምናልባት ይህንን ትምህርት ከዚህ በኋላ ሳብራራላችሁ የሚከፋችሁ ሰዎች እንዳላችሁ አምናለሁ። ነገር ግን ማስተምረው እናንተንም ጭምር ነፃ ለማውጣት ነው። እናንተንም ጭምር ነፃ ለማውጣት ነው። የሚከፋችሁ ሰዎች እንደሚኖሩ አምናለሁ። የኤልያስ መንፈስ ከሥራዎች መካከል አንደኛው ሰዎችን ወደ ንስሐ መጥራት ነው። ሰዎች ሪፔንት እንዲያደርጉ ማድረግ ነው አንደኛው ስራው የኤልያስ መንፈስ። ክብር ለኢየሱስ ይሁን። ዛሬ ማስተምራችሁ በዛ ስፒሪት ነው። አሜን። ከዚህ በኋላ በማስተምረው ትምህርት ራሳችሁን እንድታዩበት፣ ከዚህ በኋላ በማስተምረው ትምህርት ራሳችሁን ነፃ እንድታወጡበትም ጭምር ነው ማስተምረው። ቢኮዝ በዚህ ታይም ላይ አብዛኞቹ ቸርቾች በዚህ ትምህርት ተይዟል። አብዛኛው ትውልድ ስፔሻሊ ክርስቲያን የሚባለው ማህበረሰብ በዚህ ትምህርት በጣም ተይዟል። መገለጥ የነበረባቸው ትልልቅ የእግዚአብሔር ሰዎች በዚህ ትምህርት ምክንያት መንገድ ስተዋል። ትልቅ አኖይንቲንግ የተሸከሙ ትልልቅ የስፍራ ይደርሳሉ ብለን የጠበቅናቸው የእግዚአብሔር ሰዎች በዚህ ትምህርት ምክንያት ከመንገድ ወጥተዋል። አንዳንዶቹ ጭራሽ አገልግሎት ትተዋል በዚህ ትምህርት ምክንያት። ይሄ ትምህርት አሁን በዚህ ዘመን ባለችው ቤተክርስቲያን ውስጥ ከባድ የሆነ ቀውስ ከፈጠሩ ትምህርቶች መካከል አንደኛው ነው የበልዓም ትምህርት። ክብር ለኢየሱስ ይሁን። የበልዓም ትምህርቱ ምን ማድረግ መሰላችሁ? ማሰናከያ ማድረግ። ምን ማለት መሰላችሁ? ማሰናከያ ማድረግ። ከዚህ ተነስታችሁ ደስቲኒያችሁ እዛኛው ስፍራ ላይ ሆኖ ከዚህ ተነስታችሁ ስትሄዱ ወደ ደስቲኒያችሁ እንዳትሄዱ መንገዳችሁን መዝጋት ነው ትምህርቱ የሚያደርገው። መቼም ከዚህ ትምህርት በኋላ ፍጻሜያችሁ ጋር አትገናኙ። ቢኮዝ ይሄ ትምህርት ሁሉ ጊዜ ከፊታችሁ ስለሚቆም ትልቁ ስራው እናንተን ወደ ኋላ መመለስ ነው። ትልቁ ስራው ወደ ኋላ መመለስ ነው። ደሞመንት ይሄ በዚህ ትምህርት አታክ የተደረጋችሁና የተጠቃችሁ ሰዓት የምትሆኑት ነገር ምን እንደሆነ ልንገራችሁ። 4ኛ ክፍል ተማሪ ከነበራችሁ ወደ 5ኛ ክፍል ለመሻገር የምትጠብቁ ከሆነ ደሞመንት በዚህ ትምህርት ስትጠቁ ወደ 2ኛ ክፍል ነው የምትመለሱት። ወደ 2ኛ ክፍል ነው የምትመለሱት። 2023 የሚባለው አቆጣጠር ላይ በእግዚአብሔር ዓለም የታየላችሁ ፍጻሜን ለ2015 ነው የምታደርጉት። ለ2025 ነው የምታደርጉት። ሶሪ ወይ ለ2030 ነው የምታደርጉት። ኦልዌይስ ትልቁ ስራው በመንገዳችሁ ላይ ምን ማድረግ ነው። ብዙ ትልልቅ አኖይንቲንግ ያለባቸው ሰዎች በዚህ ትምህርት ነው ከመንገዳቸው ፖዝ ያደረጉት፣ ከመንገዳቸው የቆሙት። ትምህርቱም እንደነበር ከዚህ በኋላ በሚቀጥለው እንትን አስተምራችኋለሁ። መጽሐፍ ቅዱሳችሁን ክፈቱ። ዘኍልቍ መጽሐፍ ክፈቱ።
ዘኍልቍ ምዕራፍ 22 ዘኍልቍ ምዕራፍ 22 ከ1 እስከ 6 ዘኍልቍ ምዕራፍ 22 የእስራኤልም ልጆች ተጓዙ በኢያሪኮም ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ሜዳ ሰፈሩ። የሰፈሩ በሞዓብ ሜዳ። እሺ የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ። ብዙም ነበርና ሞዓብ ከሕዝቡ እጅግ የት ሜዳ ሰፈሩ ነው የሚለው? በሞዓብ ሜዳ። እሺ ብዙም ነበርና ሞዓብ ከሕዝቡ እጅግ ፈራ። ከእስራኤልም ልጆች የተነሳ ሞዓብ ደነገጠ። ሞዓብም የምድያምን ሽማግሌዎች በሬ የለመለመውን ሳር እንዲጨርስ ይህ ጭፍራ በዙሪያችን ያለው ሁሉ ይጨርሳል አላቸው። በዚያን ጊዜም የሴፎር ልጅ ባላቅ የሞዓብ ንጉሥ ነበረ። በወንዙ አጠገብ ባለች በሕዝቡ ልጆች ምድር በፋቱራ ወደ ተቀመጠው ወደ ቢኦር ልጅ ወደ በለዓም እነሆ ከግብፅ የወጣ ሕዝብ አለ፣ እነሆ የምድሩን ሁሉ ፊት ሸፈነ፣ በአቅራቢያዎችም ተቀምጦ አሁንም ይህ ሕዝብ ከእኔ ይበልጣልና ልወጋቸውና ከምድሪቱ አሳዳቸው እችል ዘንድ እባክህ ና እርገምልኝ፣ አንተም የመረከው ምሩቅ የረገምከውም እርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞቹን ላከ። እሺ የሞዓብ ሽማግሌዎችና የምድያም ሽማግሌዎች የሟርቱን ዋጋ በእጃቸው ይዘው ሄዱ። ወደ በለዓምም መጡ፣ የባላቅንም ቃል ነገሩት። እርሱም ዛሬ ሌሊት በዚህ እደሩ፣ እግዚአብሔርም እንዲነግረኝ እመልስላችኋለሁ አላቸው። የሞዓብም አለቆች በበለዓም ዘንድ ተቀመጡ። እግዚአብሔር ወደ በለዓም መጥቶ እነዚህ በአንተ ዘንድ ያሉ ሰዎች እነማን ናቸው አለው። በለዓምም እግዚአብሔርን የሞዓብ ንጉሥ የሴፎር ልጅ ባላቅ እነሆ ከግብፅ የወጣ የማን ንጉሥ? የሞዓብ ንጉሥ ማን? የሴፎር ልጅ ባላቅ። ባላቅ የምን ንጉሥ ነው? የሞዓብ ንጉሥ ነው። ክብር ለኢየሱስ ይሁን። አሁን ያነበብነው ዘኍልቍ 22 ከቁጥር 1 እስከ 6 ነው። ባላቅ ሽማግሌዎችን ሰበሰበና ባላቅ ዲስትሮየር ነው፣ አጥፊ ነው። የሚመጣው ህዝብ እሱን እንደሚያጠፋው አውቋል። የሚመጣው ህዝብ እሱን እንደሚያጠፋው አውቃል። ባላቅ ዲስትሮየር ነው። ዲስትሮየር ማለት ከሉሲፈር ስሞች መካከል አንዱ ነው። የሚመጣውን ህዝብ በምንም አይነት ሁኔታ እንደሚያስቆመው አውቋል። የሚመጣውን ህዝብ በምንም አይነት ሁኔታ እንደማያስቆመው፣ በሚመጣው ህዝብ ፊት ምንም አይነት ጦር ቢያሰልፍ ከህዝቡ ብዛትና እንደ መንገዱ ላይ ከሚያደርጋቸው ነገሮች የተነሳ ሞዓብ ደንግጧል፣ ነገስታቶችም ደንግጠዋል፣ ንጉሱም ደንግጧል። ይሄው ንጉስ ዲስትሮየር ተብሎ የሚጠራው ባላቅ የሚባለው ንጉስ ሽማግሌዎችን ሰበሰበና በለዓም ጋር ላካቸው። ሽማግሌዎችን በለዓም ጋር የላካቸው ሰዓት ባላቅና በለዓም ተገናኙ። የመጀመሪያው ዲል እንደዚህ ነበር። የፈለከውን ያክል የእጅ መንሻ ሰጣለሁ፣ ማንን ርገምልኝ? እስራኤልን ምን በልልኝ? ርገምልኝ። ምዕራፍ 22 23 24 ብታነቡት ምን በልልኝ ነው? ርገምልኝ። ሶስቱን ምዕራፍ በሙሉ እግዚአብሔር ነው ያለው ሰውየው መርገም አልቻለም። እግዚአብሔር ነው ያለው ሰውየው መርገም አልቻለም። ባላቅ በቃ እሺ የገንዘቡን ብዛት እንደዚህ ላድርግልህ ይለዋል፣ የገንዘቡን ብዛት እዚህ ላድርስልህ ይለዋል። ሰውየው መርገም አልቻለም። ሰምታይምስ ምዕራፍ 22 23 24 ስታነቡ ባላቅ ሊረግም ባለበት ታይም የእግዚአብሔር መንፈስ ወረደበት ይላል። ሰውየው መርገም አልቻለም። ቢል እስራኤልን መርገም አልቻለም። ደን መርገም ስላልቻለ ባላቅ ደግሞ ህዝቡን እንደፈራ ስላወቀ ለባላቅ አንድ ትምህርት አስተማረው። ከርስ ማድረግ አልችልም፣ የሚመጣው ህዝብ አንተ መዋጋቱ አይቀርም፣ የሚመጣውን ህዝብ ግን ሽባ ለማድረግ አንዱ ይዝደም ነገር አለው። አንድ ትምህርት አስተምራል። ይሄንን ትምህርት ከተከተል ካለው የሚመጣውን ህዝብ ሞዓብ ላይ እንዲቀር ማድረግ ትችላለህ። ከነዓን ይገባል ተብሎ የመጣውን ህዝብ የት እንዲቀር? ሞዓብ ላይ ሰፈሩ ነው የሚለው። እነዚህ ሰዎች ጉዟቸው የት ነው? ከነዓን ነው። ከነዓን እንዳይገቡ ማድረግ እንችላለን። እዚሁ እኛ ያለንበት ስፍራ ላይ ልናቆማቸው እንችላለን። ይሄንን ትምህርት ግን ላስተምርሃል። ምን ማለት መሰል?
አሁን በለዓም ያስተማረው ትምህርት አንዳንዶቻቸውን አሁን ፖዝ አድርጓቸዋል። የሚያዩኝን ሰዎች አንዳንድ አገልጋዮችን ፖዝ አድርጓቸዋል። አንዳንድ መንፈሳዊ የተባሉ ሰዎችን ፖዝ አድርጓቸዋል። ዛሬ ግን መንቀሳቀስ እንዲሆንላችሁ ጸልያለሁ። እኔ አሁን ማስተምርህ አለው ይሄንን ዊዝደም የምነግርህ አንድ ነገር እንድታረግ ነው። ይሄን ህዝብ ውጊያ እንደማትችለው አውቃለሁ። ብገጥሞ እንደምትሸነፍ ጊቭ አፕ እንደምታረግ አውቃለሁ። ኃይል ከነሱ ጋር ሲነጻጸር ባዶ እንደሆነ አውቃለሁ። ነገር ግን ዛሬ አንድ ነገር እናደርጋለናል። እኔ ቲች አደርግሃለሁ የማስተምርህን ነገር አንተ ካደረግከው አለው ይሄ ህዝብ ከናን ሳይገባ እዚህ ጨርሰዋል። አሜን አሜን አሜን። ብዙ የእግዚአብሔር ሰዎች የታየላችሁ ፍጻሜ አለ። እግዚአብሔር በትንቢት በራእይ ብዙ የነገራችሁ ነገር አለ። አንዳንዶቻችሁ ከዚህ ትምህርት የተነሳ ነው ፖዝ ያደረጋችሁት። ምንድን ያስተማረው? ሄሎ ምንድን ያስተማረው? አየህ ሉሲፈር ዲስትሮየሩ እስቲል ላው ድረስ የሚጠቀመው የበለዓምን ትምህርት ነው። ሉሲፈር እስቲል ላው ድረስ ቸርች ውስጥ ያሉ አማኞችን ላይፋቸው እንዳይንቀሳቀስ ፖዝ የሚያደርገው በዚህ ትምህርት ነው። ትምህርቱን የወሰደው ግን ከበለዓም ነው። ትምህርቱን የወሰደው ከበለዓም ነው። በለዓም ባላቅን ምንድን ነው ያስተማረው? ራእይ ላይ አንብበነዋል። በለዓም ብሎ ነው ያስተማራቸው። አምናለሁ በዚህ ትምህርት ውስጥ አይ ቲንክ የኛውን ትምህርት ክፍል 2 ላይ ላስተምረው። ክብር ለኢየሱስ ይሁን። ሰምቲንግ አስተምሮታል ማለት ነው። ምንድን ነው ያስተማረው? ውጊያ ላይ ያስተምሮ አይችልም። ቢኮዝ አልተዋጉም። ነግሮታል ደግሞ ላይክ ውጊያ መግጠም ስላልቻለና በውጊያ እንደሚሸነፍ ስላወቀ ነው። ጌታ ኢየሱስ አንድ ቀን እንደዚህ ያለ እያስተማረ ያለ የትኛው ንጉስ ነው ሂሳቡን ሳያሰላ ከፊት ምን አይነት ጦርነት እንደሚገጥመው ንጉስ እንደሚመጣበት የንጉሱን ሰራዊት ብዛት ሳያሰላ ጦርነት የሚገጥም ንጉስ አይታችሁ ታውቃላችሁ አለ። ጦርነት ቢገጥም እንኳን እንደሚሸነፍ ያወቀ ሰዓት ማን ነው ማማላጃና አስታራቂ የማይለከው አለ። ክብር ለኢየሱስ ይሁን። አየ ገና ኃይላቸውን አይቶ ባላቅ እጅ ሰጥቷል። እንደሚሸነፍ ገብቶት ግን በለዓም የሚባልን ሰው ነው። እንዴት ነው በለዓም አለው ኔሽን ይሄን የሚመጣውን ኔሽን ከርስ ልታረግልኝ የምችለው? ሞከረ ሰውየው ከርስ ማድረግ አልቻለም። ነገር ግን አንድ ዊዝደም አስተምርሃለሁ። ይሄንን ዊዝደም አፕላይ ካደረከው ይሄ ህዝብ ከናን እንዳይገባ ማድረግ እንችላለን። ምን ማለት መሰላችሁ? ብዙዎቻችሁ የታየላችሁ አገልግሎት አለ። ብዙዎቻችሁ የታየላችሁ ፍጻሜ አለ። ፍጻሜያችሁ ላይ ባላችሁ ኃይል እንደምትገቡ አውቀዋል። እስቲላው ድረስ ግን ዴመን ፖዝ ያደረጋችሁ በበለዓም ትምህርት ነው። የበለዓም ትምህርት ምን ነበር? ዘኍልቍ 25ን ክፈቱ። የበለዓም ትምህርት ምን እንደነበር ነግራችኋል። ዘኍልቍ 25 ከ1 እስከ 9 እስራኤልም በሰጢም ተቀመጡ። እሺ ህዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ከማን ልጆች ጋር? ከሞዓብ። የሞዓብ ንጉስ ማን ነው? ምስጢም ባላቅ ያ። እሺ ህዝቡም ወደ አምላኮቻቸው መስዋዕት ጠሩ። ህዝቡም በሉ፣ ወደ አምላኮቻቸው ሰገዱ። እስራኤልም ብዔልፌጎርን ተከተለ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን የእግዚአብሔር የቁጣው ጽናት በእስራኤል እንዲመለስ የህዝቡን አለቆች ሁሉ ወስደህ በፀሐዩ ፊት ወደ እግዚአብሔር ስቀላቸው አለው። ሙሴም የእስራኤልን ዳኞች እናንተ ሁሉ ብዔልፌጎርን የተከተሉትን ሰዎቻችሁን ግደሉ አላቸው። እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ወንድሞቹ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስም ባየው ጊዜ ከማህበሩ መካከል ተነስቶ በእጁ ጦር አነሳ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላዊውንም ሰውና ሴቲቱን ሁለቱን ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱን ተከለከለ። በመቅሰፍቱም የሞተው 24,000 ነበር። ስንት ሺህ? 24,000 ሰው ሞቷል። 24,000 ሰው ያስገደለው የበለዓም ትምህርት ነው። 24,000 ከናን መግባት ያለበት ሰው ምንድነው ትምህርቱ ስትል ቁጥር 1 እስኪያንብቡት። እስራኤል በሰጢም ተቀመጡ። እሺ ህዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመሩ።
የሞዓብ ልጆች ማለት ባላቅ በሚባል ንጉስ ስር የነበሩ ሰዎች ናቸው። እንደዚህ አለ አሁን አለው እነዚህ ጋር ፋይት አታደርግ፣ እነዚህ አንተ ጋር ያሉ ቆነጃጅቶች በሙሉ እስራኤሎች ጋር ሄደው ሴክስ እንዲያደርጉ ፍቀድላቸው አለው። ከዛ ይሄ ምክር የበልዓም ምክር ነው። ፋይት አታደርጋለሁ፣ ያንተ ልጆች በሙሉ ግን እስራኤላውያንን ሄደው እንዲያማልሏቸው አድርግ። እነዚህን ሰዎች ልንጥላቸው የምንችለው በሴክሹዋል ሲን ነው። በሴክሹዋል ሲን ከናን እንዳይገቡ ማድረግ እንችላለን። ፋይት ካደረግን ከናን ይገባሉ አለው። ሴክሹዋል ሲንን ካሰራናቸው ግን አለው አመለኩ እኮ ነው የሚለው። ሴክስ ካደረጉ በኋላ ግንኙነቱን ካደረጉ በኋላ ከሞዓብ ልጆች ጋር ምን አሉ? ወርሺፕ አደረጉ። ምን ማለት መሰል ስፒሪት ሬለም ላይ አንድ ሰው አደልተሪ ወይ ፎርኒኬሽን ሲያደርግ ሌላ ማለክት እያመለከ ነው። ምን ማለት መሰለሽ አንድ ክርስቲያን ፎርኒኬሽን ወይም ዝሙት ወይም ከሌላ ሰው ጋር ግንኙነት ሲያደርግ ሴክሹዋል ሲን ሲሰራ ወርሺፕ እያደረገ ነው። ባይብል ነው የሚለው። ከዛ በኋላ መለኩ ነው የሚለው። ከዛ በኋላ መለኩ ነው የሚለው። በልዓም ምን ብሎ ነው የመከረው ካላችሁኝ፣ የመከረው አንድ ነገር ብሎ ነው። ሌስ አንተ ጋር ያሉትን በስር ያሉትን አንተ ሞዓብ ንጉስ ነህ፣ ሞዓባውያን ውጊያ ይዋጉ፣ ከእስራኤላውያን ጋር እንዲተኙ አድርጋቸው። እንዲተኙ ካደረካቸው ከነዓን እንዳይገቡ ማሰናከያ ማድረግ እንችላለን። እዚሁ ሞዓብ ልናስቀራቸው እንችላለን። 24000 ሰው ከነሱ ጋር ተኛ። 24000 ሰው ከነዓን የታየለት 24000 ሰው እግዚአብሔር ከነዓን ትገባለህ ብሎት የተናገረው 24000 ሰው እንዴት ከመንገዱ ቀሩ ስትባል ማረግ የሌለበትን ሴክሹዋል ነገር አድርጎ ማረግ የሌለበትን ሴክሹዋል ነገር አድርጎ ቸርች ውስጥ ናው ከባዱ ሲን ምንድነው ካላችሁ ሴክሹዋል ሲን ነው። አሁን ግን ቸርች ውስጥ ኖርማል እየሆነ ያለው ነገር ደግሞ ይሄኛው ሲን ነው። ብዙ አገልጋዮች ጋር ኖርማል እየሆነ ያለው ሲን ይሄኛው ሲን ነው። ይሄኛው ትምህርት ይሄኛውን ሲን ኖርማል ነው የሚያደርግባችሁ። ይሄኛውን ሲን ኖርማል ነው የሚያደርግባችሁ። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ዝሙት የሚሰራ ማንን ይበድላል? ራሱን ይበድላል። ራስን መበደል ማለት ምን ማለት ነው? አሁን 2013 በኢትዮጵያ ቁጥር 2015 ነው። 2015 ነው የ15 ዓመት ልጅ የ10ኛ ክፍል ተማሪ መሆን ያለበት። አሁን በዚህ ታይም ላይ ይሄ ልጅ ፎርኒኬሽን ሲያደርግ ወይም ዝሙት ሲያደርግ 2030 ላይ 10ኛ ክፍል ተማሪ ነው የሚሆነው። ከላይፉ ላይ 15 ዓመት ሉዝ ያደርጋል። ያለበት ላይክ ከነዓን መግባት ኑሮበት ያለበት ስፍራ ላይ እንዲቆም ነው የሚያደርገው። እነዚህ ሰዎች ሬሳቸው እንኳን ከነዓን አልገባም፣ እዛው ስፍራ የተቀበሩት። የበልዓም ትምህርት ነው። በልዓም ነው ባላቅን ያስተማረው። እነዚህን ሰዎች አትዋጋቸዋል። እስቲል ነው በልዓም ዲስትሮየር ማለት ነው። ሉሲፈር ቸርች ውስጥ ሲጠቀሙ ያለው ትምህርት ይሄንን ትምህርት ነው። ሰዎች ሴክሹዋል ሲን ወይም የዝሙት ኃጢአት ኖርማል እንዲመስላቸው አድርጓል። ኖርማል እንዲመስላቸው አድርጓል። ብዙ ፍጻሜ የታየላቸው ሰዎች መንገድ ላይ የቀሩት በዚህ ትምህርት ነው። አንዋጋቸዋል። አየህ በመንፈስ ቅዱስ ተሞልተ ራካታ ሳሊ ብራሃዲያኮስ ምናምን በምትልበት ሰዓት የትኛውም መንፈሳዊ ጦር አንተን እንደማያስቆም ሉሲፈር ያውቃል። ሰው የበልዓምን ትምህርት ነው ፎሎ የሚያደርገው። በመንፈስ ቅዱስ ኃይል ተሞልተሽ ራካቶ ሳሊ በምትይበት ታይም ላይ የሚሊየን አይነት ጠንቋዮች ፍላጻ ቢወረወርብሽ ነቲንግ ምንም እንደማትሆን ያውቃል። ነገር ግን ከፍጻሜሽ ሊያስቀርሽ ሲፈልግ ምንድነው የሚያደርገው? የበልዓምን ትምህርት ነው የሚያመጣው። እኔ ዮሴፍ የሚባል ሰው ታውቃላችሁ? ንግስና ነው የታየለት። ፖቲፋራ ቤት ያ ድግስ ቀረበለት። ፖቲፋራ ቤት ያንን ድግስ አድርጎት ቢሆን ሰውየው ዘመኑ እስር ቤት ነው የሚያልቀው። መቼም ንጉስ አይሆንም። ቢኮዝ ያ በእስራኤል ፊት የሚደረግ ማስተናከያ ነው። አየህ ንግስና ታይቶል የሰራዊት ጌታ እግዚአብሔር ንጉስ ነህ ብሎ ደሞመንት ያንን ሲን ያደረክ ሰዓት እስረኛ ነው የምትሆነው። መቼም ንጉስ አትሆንም። ላይፍ በሙሉ የባሪያ ኑሮ ነው የሚኖረው። ይሄ ትምህርት በፊታችሁ ያለ ማስተናከያ ነው። ይሄኛው ሲን ልምምድ ውስጥ ያላችሁ ሰዎች ስፔሻሊ በፖርኖግራፊ ላይክ በእንደዚህ አይነት አደልተሪ እና ፎርኒኬሽን በዝሙት ምልልስ ውስጥ ያላችሁ ሰዎች አሁን የምናገረው ሜሴጅ ለእናንተ ነው። ይሄ በፊታችሁ ያለ ማስተናከያ ነው።
ላይፋችሁን የሚገል ፋይናንሳችሁን የሚገል አእምሮአችሁን ዳሜጅ የሚያደርግ ትምህርት ነው። አእምሮአችሁን ዳሜጅ የሚያደርግ ትምህርት ነው። አንተ ምን አይነት ክፉ ትምህርት ነው ያስተማረው? ይሄን ትምህርት ፎሎ የሚያደርጉ ሰዎች አለው ጌታ ፔርጋሞን ውስጥ አሉ። ፔርጋሞን ውስጥ አለ። ዋንዳይ በጌታ ፊት ነው የምነግራችሁ፣ በያው እግዚአብሔር ፊት ምንም ነገር ሳሏሽ ተውት ሀፕን ያደረገ አንድ ሰው መጥቶ የነገረኝ ምስክርነት ልነግራችሁ ነበር። ተውኩት። ብዙ ሰዎች ኃይል ለመቀበል እንደዚህ አይነት ልምድ ውስጥ እንደሚገቡ ታውቃላችሁ። ከጋንንት ኃይል ለመቀበል እንደዚህ አይነት ምልልስ ውስጥ እንደሚገቡ ታውቃላችሁ። ደሞመንት እንደዚህ አይነት ምልልስ ውስጥ የገባችሁ ሰዓት ፍጻሜያችሁን እያረዘማችሁት ነው። ከናናችሁን እያረዘማችሁት ነው። ምናልባት እግዚአብሔር ምሕረት አድርጎላችሁ እንኳን አንድ ስፍራ ላይ ፖዝ ባታደርጉ 40 ዓመት የሆነውን 80 ዓመት እያደረጋችሁት ነው። 40 ዓመት የሆነውን 100 ዓመት እያደረጋችሁት ነው። ለዛ ነው ትልቅ ደረጃ ይደርሳሉ ያላቸው ትልቅ ሰዎች መንገድ ላይ ቀሩት በዚህ ትምህርት ነው። ለዛ ነው በጣም የሚገርም የፕሬየር ላይፍ የነበራቸውን ሰዎች ሉዝ ያደረግነው በዚህ ትምህርት ነው። ይሄኛውን ሲን ኖርማል የሚያደርግ ትምህርት፣ ይሄኛውን ኃጢአት ኖርማል የሚያደርግ ትምህርት፣ ያ ትምህርት የበልዓም ትምህርት ነው። ለእስራኤል ልጆች ምን የሚያደርግ ነው ያለው? ማሰናከያ ማለት ምን ማለት ነው? መንገድ ላይ የሚቆም አንድ እንቅፋት ማለት ነው። መንገድ ላይ ነው የሚቆመው። እየሄድክ ነው የምትሄድበት ስፍራ ፍጻሜ ላይ ሳትደርስ መንገድ ላይ የሚቆም ምንድነው? ማሰናከያ ነው። በዚህ ላይፍ ምልልስ ውስጥ ያላችሁ ወጣቶች ካላችሁ አይኖ እግዚአብሔር ለእናቶቻችሁ፣ እግዚአብሔር ለአባቶቻችሁ፣ እግዚአብሔር ለእናንተ ጭምር በእናንተ ህይወት ውስጥ ያለውን ፕሮግራምና እቅድ እንደገለጠላችሁ አውቃለሁ። ነገር ግን ናው ይሄንን የማስተምረው ከዚህ የህይወት ምልልስ ውስጥ ነፃ እንድትወጡ ነው። አሜን። ከፖርኖግራፊ ከአደልተሪና ፎርኒኬሽን ከዝሙት ህይወትና ምልልስ ውስጥ ነፃ እንድትወጡ ነው። አዲስ ታይም ከእንደዚህ አይነት ሲን ነፃ ውጡ ብለህ የምታስተምርበት ታይም ላይ ብዙ ሰው የሆነ ትራዲሽናል ሰው ትመስሏለህ። ባህላዊ ሰው፣ ዘመናዊነት የማይገባ ምናምን ነው የሚመስለው። ቢኮዝ ትምህርቱ በጣም ብዙ ሰዎች አእምሮ ውስጥ ስር ሰዷል። ኖርማል ሆኖባቸዋል። ይሄኛውን ሲን ኖርማል አድርጎባቸዋል። አሁን ማወራውን ሲን ለብዙ ሰዎች የብዙ ሰዎች አእምሮ ላይ ሉሲፈር ኖርማል አድርጎባቸዋል። በቃ የህይወታቸው ምልልስ ሆኗል። ናው እዚህ ያደርጉታል፣ እዚህ መተው ጂሰስ ብለው ወርሺፕ ሲያደርጉት ያያቸዋል። ናው እዚህ ያደርጉታል፣ እዚህ መተው ፕሪስ ሲያደርጉት ያገኛቸው። ናው እዚህ ያደርጉታል፣ እዚህ መተው ፕሮፌሰር ሲያደርጉት ያያቸዋል። ኖርማል አድርጎባቸዋል። ላይፋችሁ ላይ ካታየላችሁ ደስትን የሚያስቀራችሁ ይሄኛው ትምህርት የበልዓም ትምህርት ነው። ዛሬ ከዚህ ትምህርት ነፃ እንድትወጡና ማምለጥ እንዲሆንላችሁ ጸልያለሁ። ነፃ እንድትወጡና ማምለጥ እንዲሆንላችሁ ጸልያለሁ። ለዛ ነው እንደዚህ ነው እኮ የሚለው ለጣዖት የተሰዋውን እንዲበሉና እንዲሰስኑ እኮ ነው የሚለው። ትምህርቱ ሴሰኝነት ነው። አየህ፣ በልዓምን ያስተማረው ሴሰኝነት ነው። በልዓምን አጥፊ ዲስትሮየሩን ያስተማረው ሴሰኝነት። ሉሲፈር ይሄንን ትምህርት የወሰደው ከበልዓም ነው። ሉሲፈር ይሄንን ትምህርት የወሰደው ፍሮም በልዓም ነው። ሴሰኝነት ከመንገድ እንደሚያስቀር ከፍጻሜ እንደሚያስቀር ለመጀመሪያ ጊዜ ያወቀው ማን ነው ካልከኝ በልዓም ነው። ለመጀመሪያ ጊዜ እንደሚያስቀር ያወቀው በልዓም ነው። አሁን ይህንን ሳወራ ብዙዎቻችሁ መጽሐፍ ቅዱስ እንደዚህ የማይል ሊመስላችሁ ይችላል። ያዕቆብ ላባ ቤት የቆየባቸውን ዓመታቶች የቆየው በሰራ የፎርኒኬሽን ኃጢአት ነው። 77 ዓመታት ሰውዬው የተቀጣው። እንደዚህ አይነት የህይወት ምልልስ ስትገቡ ይሄ የህይወት ምልልስ ፍጻሜያችሁ ውስጥ እንዳትገቡ መንገዳችሁ ላይ የሚቆም መሰናክል የሚሆንባችሁ። ፍጻሜያችሁ ውስጥ እንዳትገቡ መንገዳችሁ ላይ የሚቆም ማሰናከያ ነው የሚሆንባችሁ። ብዙዎቻችሁ ከዚህ ትምህርት እንድታመልጡ ነው ይሄንን ትምህርት ማስተምረው። ቢኮዝ የብዙዎቻችሁ አእምሮ ውስጥ ይሄኛው ነገር ኖርማል ሆኗል። ብዙ አገልጋዮች ላይ ኖርማል ሆኗል። ከከናን ያስቀራል። ከከናን ያስቀራል።
ከከነዓን ያስቀራል። ይሄ ትምህርት ከከነዓን ያስቀራል። አየህ፣ ይሄንን ትምህርት የላይፋችሁ አካል አድርጋችሁት የተረጋገመ ላይፍ ውስጥ እንድትገቡ አይደለም ሆሊ ስፒሪት የሚፈልገው። አሁን ከመንገዳችሁ እንድትመለሱ ነው ይፈልገው። አሁን ከሳታችሁበት እንድትመለሱ ነው ይፈልገው። አሁን ከሳታችሁበት እንድትመለሱ ነው ሆሊ ስፒሪት የሚፈልገው። ቢኮዝ ይሄ ትምህርት እጅግ በጣም ፓወርፉል ትምህርት ነው። ይሄ ትምህርት እጅግ በጣም ፓወርፉል የሆነ ትምህርት ነው። ለምን እንደሆነ ልንገራችሁ። በዚህ ትምህርት አታክ ስትደረጉ ይሄ ትምህርት አጥፊያችሁ እንደሆነ እናንተ ይገባችሁ። ኔክስ ምን ላይፋችሁ ላይ ይዞባችሁ እንደምትመጣ ያውቁ። 24000 ሰዎች በመክሰፍቱ እንደሚሞቱ ያውቁ። እነሱ ኖርማል በቃ መንገድ ላይ ላለ ደስታ ነው ያደረጉት። መንገድ ላይ ላለ ደስታ ነው ያመጣባቸው። ግን ሞት የሚባልን ነገር ከፍጻሜያቸው መቅረትን አስባችሁታል? ፈርዖን ጋር በቃ ተሟሙተው እንደምንም በእግሮቻቸው ታግለው ከጡብ ከብዙ አይነት ነገር ነፃ ያወጡ፣ ባህር ተከፍሎላቸው ነፃ ያወጡ፣ በቃ ከነዓን በሚል ስሜት የተሞሉ ሰዎች፣ በጣም ሃይፐር ሆኖ በቃ ከነዓን የሚል ፊሊንግ ውስጣቸው የሞላባቸው ሰዎች፣ በቃ ከከነዓን ውጭ ምንም የማይታያቸው ሰዎች ዴመን አንድ ስፍራ ላይ በዚህ ኃጢአት ሲና ፖዝ አደረጋቸው፣ አቆማቸው። ከግብፅ ወጥተው ብዙ ሳይርቁ በዚህ ሲን ፖዝ አደረጋቸው። ብዙዎቻችሁ ወደ ጌታ የመጣችሁት ኃጢአት ጠልታችሁ ነው። ብዙዎቻችሁ ወደ ጌታ ስትመጡ ከግብፅ በቃ ከኃጢአት ባርነት የናዝሬቱ ኢየሱስ ነፃ አውጪው አንተ ነህ ብላችሁ የናዝሬቱ ኢየሱስ ተቀበላችሁ ነው። ድጋሚ በኃጢአት ቀንበር የምትያዙ ከሆነ ከነዓን ከመግባት ራሳችሁን የከለከላችሁት ነው። አየህ፣ ከግብፅ ወጥተው በሌላ ጉዳይ ሰዎቹ ባሪያ ሆኑ። ከግብፅ ወጥተው በሌላ ጉዳይ ባሪያ ሆኑ። የፎርኒኬሽን ሲን፣ የአደልተሪ ሲን፣ ከጾታዊ ግንኙነት ጋር የተገናኘ ኃጢአት ሁል ጊዜ ከፍጻሜያችሁ ነው የሚያስቀራችሁ። የበልዓም ትምህርት መንገድ ላይ ያለ ማስተናከያ ነው። መንገድ ላይ ያለ መሰናከያ ነው። አንተ 24000 ሰው እኮ ነው የሞተው። በኋላ አይደለም 24000 ሰው ናውኒ ስለ አንድ ሰው አይደለም፣ ኔሽን ነው የሞተው ማለት እኮ ነው። ኔሽን ነው ከነዓን ከመግባት የቀረው። ከሪገርናችሁ ከነዓን ከመግባት የቀረው ኔሽን ነው። ኔሽን አንድ ሁለት ሰው አይደለም፣ 3 ሰው አይደለም። በቃ የትኛውንም ውጊያ እንዋጋለን፣ አምላካችን ከፊታችን ቀርሞ ይወጣል ምናምን ብሎ ለውጊያ ራሱን ያሰለፈ ህዝብ የሆነ ስፍራ ላይ ሲደርስ በቃ በልዓም የሚባል ሰው እነዚህ ጋር ፋይት አታደርጋለሁ፣ እኔ ሌላ ዊዝደም እነግርሃለሁ። ምን እንደሚል ታውቃላችሁ? መጽሐፍ ቅዱስ ስለ በልዓም ሲያወራ አይኖች በውድቅት የተከፈቱለት ሰው ይላል። እንዴት አንተን ሳይዋጋ እንዴት መጣል እንደሚቻል ያውቃል። ብዙ ትልልቅ የእግዚአብሔር ኃያላን የሚባሉ ሰዎች በዚህ ሲን ነው ብዙ ነገራቸው የቆሙ ፖዝ የሆኑት። ብዙ ኃያላኖች የሮም ኢምፓየር በዚህ ሲን እንደወደቀ ታውቃላችሁ? የሮም ኢምፓየር የወደቀው ላይክ ከተደረጉ ጦርነቶች ውጭ ግብረ ገብነት የጎደላቸው ሲኖች ሲበዙ ነው የሮም መንግስት የወደቀው። ነገስታቶች በዚህ ሰውዬ ትምህርት ይወድቃሉ። ኃያላኖች በዚህ ሰውዬ ትምህርት ይወድቃሉ። እግዚአብሔር ኔሽንን አሳልፎ ሊሰጣቸው ያላቸው ሰዎች፣ ንጉስ የመሆን ካፓሲቲ ያላቸው ሰዎች፣ ሚሊዮኖችን ወደ እግዚአብሔር መንግስት የመጥራት ቅባት በውስጣቸው ያላቸው ሰዎች በዚህ ሰውዬ ትምህርት አንድን ሰው ወደ ጌታ ሳያመጡ ይሞታሉ። አንድን ሰው ወደ ኢየሱስ ሳያመጡ ይሞታሉ። ሚሊዮኖችን ለወንጌል እና ሚሊዮኖችን ለኢየሱስ ለማምጣት እኮ የተጠሩ ሰዎች ናቸው። ሚሊዮኖችን ወደ ጌታ ለማምጣት የተጠሩ ሰዎች ናቸው። በአንድ ሰው ምክንያት ላይፋቸው ላይ ባለ በዚህ ሰውዬ ትምህርት ምክንያት ከፍጻሜያቸው ይጎላሉ። ናው ይሄንን ትምህርት ማስተምረው ብዙዎቻችሁ እንድትመለሱ ነው። ከእንደዚህ አይነት ልምምድ ውስጥ ያላችሁ ሰዎች እንድትመለሱ ነው። ላይክ ባለትዳር ሆነው የፎርኒኬሽን ልምምድ ውስጥ ያሉ ሰዎች አሉ። ባለትዳር ሆነው የዝሙት ልምምድ ውስጥ የፖርኖግራፊ ልምምድ ውስጥ ያሉ ሰዎች አሉ። እመኑኝ ላይክ ከ100% 97-98
97% የሚሆነው አማኝ ወጣት በዚህ ሲን ምልልስ ውስጥ ነው ያለው። 97-98 በያው ጊዜ በፊት ነው የምነግራችሁ። 97-98% የሚሆነው ወጣት ሄዶ ሊያደርገው ይችላል በፖርኖግራፊ ኃጢአት ምልልስ ውስጥ ነው ያለው። ቸርች ከታየላት ፍጻሜ ከታየላት ክብር እያስቀራት ያለው ይሄ ትምህርት ነው። ሚኒስትሮች ላይክ ፕሮፌቶች፣ አፖስቶሎች፣ ዘማሪዎች፣ ፓስተሮች ኖርማል ነገር እንዲሆንባቸው ያደረገ ትምህርት ነው። የፎርኒኬሽን ኃጢአት ሴሰኝነትን ኖርማል እንዲሆንባቸው ያደረገ ኃጢአት ነው። ኖርማል ሆኖባቸዋል። ሴሰኝነት ኖርማል፣ ቸርች ውስጥ ሴሰኝነት የበልዓም ትምህርት ኖርማል እንዲሆን ያደረገ ትምህርት ነው። ናው ይሄንን ነገር ከመካከላችሁ አውጡት። ይሄን ነገር ከላይፋችሁ ላይ አጥፉት። ይሄን ነገር ከላይፋችሁ ላይ ቀንሱት። ይሄን ነገር ከላይፋችሁ ላይ አባሩት። ናው ይሄንን ትምህርት ማስተምራችሁ ከፍጻሜያችሁ እንዳትቀሩ ነው። የእናንተን ላይፍ ሴቭ ለማድረግ ነው። የእናንተን ላይፍ ሴቭ ለማድረግ ነው። የእናንተን ላይፍ ሴቭ ለማድረግ ነው። የእናንተን ላይፍ ከዚህ ሰውዬ ትምህርት ለመጠበቅ ነው። ከነአናችሁ ጋር እንድትገቡ እግዚአብሔር ያየላችሁ ፍጻሜ ላይ እንድትደርሱ መንገድ እንዳትቀሩ ነው ይህንን ትምህርት ማስተምረው። ክብር ለኢየሱስ ይሁን። እግዚአብሔር ዘመናችሁን ይባርክ። ክፍል 2 ኔክስት አስተምራለሁ፣ ግን ብለስ ላድርጋችሁ ልባርካችሁ። ከእንደዚህ አይነት ትምህርት ሁሉ ህይወታችሁ ነፃ ያወጣ እንዲሆን ጸልያለሁ። መንገዳችሁ ምልልሳችሁ ነፃ ያወጣ እንዲሆን ጸልያለሁ። ከእንደዚህ አይነት የህይወት ስርዓት በሙሉ ነፃ እንድትወጡ ጸልያለሁ። ወደዚህ አይነት የህይወት ስርዓት የሚገፋፏችሁ የትኞቹን ምክንያቶች በሙሉ ከህይወታችሁ ላይ እንዲባረሩ ጸልያለሁ። ከህይወታችሁ ላይ እንዲወገዱ ጸልያለሁ። ከህይወታችሁ ላይ እንዲወገዱ ጸልያለሁ። በጌታ በኢየሱስ ስም እንዲወገዱ ጸልያለሁ። ከነዚህ አይነት የኃጢአት ምልልስ ውስጥ ያላችሁ ሰዎች በሙሉ አሁን ነፃ መውጣት እንድትችሉ ጸልያለሁ። አሁን ነፃ እንድትወጡ ጸልያለሁ። የናዝሬቱ ኢየሱስ ነፃ እንዲያወጣችሁ ጸልያለሁ። የናዝሬቱ ኢየሱስ ከዚህ ሰዓት ጀምሮ ነፃ አወጣችሁ፣ ነፃ አወጣችሁ። በኢየሱስ ስም ኃይል ነፃ አወጣችሁ። በኢየሱስ ስም ኃይል ነፃ አወጣችሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ከኃጢአት አርነትን ማግኘት እንዲሆንላችሁ ጸልያለሁ። ከእንደዚህ አይነት የህይወት ምልልስ ውስጥ ነፃ ወጣችሁ። የተነጠቃችሁት ፍጻሜ እንዲመለስላችሁ ጸልያለሁ። የተነጠቃችሁት ፍጻሜ እንዲመለስላችሁ ጸልያለሁ። የተነጠቃችሁት የትኛውም ነገር በሙሉ አሁን እንዲመለስላችሁ ጸልያለሁ። የጸሎት ህይወታችሁ ይመለስላችሁ። የጸሎት አቅማችሁ ይመለስላችሁ። መቃተታችሁ ይመለስላችሁ። በእግዚአብሔር ፊት ያላችሁ ጩኸት ይመለስላችሁ። ቅድስናችሁ ይመለስላችሁ። እግዚአብሔርን መፍራታችሁ ይመለስላችሁ። በጌታ በኢየሱስ ስም ያልኩት ሁሉ በህይወታችሁ ላይ ሆነ። እግዚአብሔር ዘመናችሁን ይባርክ። ሻሎም። ይህንን ትምህርት የምትከታተሉ በሙሉ ለብዙ ዘመድ ቤተሰቦቻችሁ፣ ጓደኞቻችሁ በሙሉ ሼር አድርጉት። ሰብስክራይብ እንዲያደርጉ ንገሯቸው። እግዚአብሔር ዘመናችሁን ይባርክ። ሻሎም። ክብር ለኢየሱስ ይሁን።